14 አመት ሙሉ ገንዘብ ተበልቶብኝ ባዶ እጄን ቆርጬ ይኸው እያለቀስኩ ነው ያለሁት። እህታችን ምስክር ነች። ይኸውላችሁ አንድ ነገር ስሚ ሜላት፣ እየሰማሁሽ ነበር። አሁን ፎቶ እየፈለኩ እየሰማሁሽ ነበር። ኢትዮጵያ ውስጥ ኑሮ ውድ ነው፣ ኢትዮጵያ ውስጥ መኖር ከባድ ነው ብለሽ አይደለ? ይሄ ከባድ ህይወት መቼ እንደሚመለስ ታውቂዋለሽ? ይሄን ብቻ ትመልሽልኛለሽ? መቼ ነው ይሄ ከባድ ህይወት የሚቀረው? ይሄ ከባድ ህይወት የሚያበቃው መቼ ሲመጣ? ይሄው እንግዲህ እስከ ነፍስ እስካወቅን ድረስ ኢትዮጵያ ውስጥ መኖር ከባድ ነው። እንኳን ኢትዮጵያ ውስጥ የትም ሀገር አሁን ታወራወታችሁ ኢትዮጵያ ነው ያለችው። ብዙ አመት ስትረዳቸው የነበሩ ቤተሰቦች ለበዓል ውጭ አሉኝ ነው የምትለው። ውጭ ነው ያደረችው። ሳሚ ልንገር እግዚአብሔር ሳሚ ቆይ ታወራለሽ፣ እድሉ ልሰጥሽ ነው። ይቺ እህታችን ለበዓል ውጭ ከተባለች ስንት አመት ለነሱ ለቤተሰብ ዋጋ ከፍላለች። እቺ ስንት አመት ልጅነቷን ህይወቷን አጣለች። እብድም ትሁን አይኖርም ትሳት ሽንቷንም አትቆጣጠር። ቤተሰብ እንዲህ ዋጋ የከፈልሽበት ቤተሰብ አብዳለች ብሎ አውጥተው ለበዓል ከጣሉሽ ከዚህ በላይ ቆይ የሰው ልጅ ሞት አለ? ቤተሰብ ሊያግዝሽ ይገባል። በዛ ኑሮ ውድነት እኮ ቤተሰብን እያስተዳደርሽ ቆይተሽ ደስ አይልም? ኑሮ ውድነቱን ከዚህ የላክሽ የሰው እጅ እንዳያዩ የሰው ክፉ እንዳያዩ አንቺ የሞትሽ እነሱን አኖርሻል። እነሱ በግ ሲበሉ አንቺ እዚህ ሩዝ ናፍቆሽ፣ ኩቡዝ ናፍቆሽ፣ ውሃ ተሰፍሮ እየተሰጠሽ ውሃ ተሰፍሮ የሚሰጥበት ቤት እኮ እኔ አጋጥሞኛል። እንግዲህ አገር ለነሱ ላለመስጠት ውሃ ሰፍረው የሚሰጡ ሰዎች አሉ። ምን ኃጢአት ሰርተሽ? አሁን ሁላችሁም ጸጥ በሉና እህታችን ከመጀመሪያው ጀምሮ ትንገረን። ስንት አመት ቆየሽ እዚህ ሀገር አረብ ሀገር? አይ ልክሳሚ እኔ ልንገር መጀመሪያ እህታችን እንዴት ከዛ ትናገራለች። ስንት አመት አረብ ሀገር ወልደሻል? አግብተሻል? አላገባም። እሺ አሁን በኋላ ቀጥይ ልስማሽ። ግን መጀመሪያ እህቶቼ እኔ በቪዲዮ ነው ማሳያችሁ፣ ትምህርት ሆናችሁ ብዬ ነው ያለሁበትን መጀመሪያ ያለሁበትን ቤት ቪዲዮ ክፈች እና ይሻላል። ማማይ ክፈች። መጀመሪያ ቪዲዮን ላሳይክ። እኔ ተኝቼ ነው ቤቱን ይሄ ሻንጣዬ ነው የመጣሁት። ውሸት ነው እንዳትሉ ማለት ነው። ሻንጣዬ ነው ማለት ነው። ግን ቆይ እንዴት አድርጌ ነው ወደ እንትን ማደርገው? ይታያል እኮ ይታያል እኮ። አይ ለልጆቹ ትምህርት እንዲሆናቸው ነው ያለውበትን ማለት ነው። ይሄ ሻንጣዬ ነው። እሺ እዚህ ጋር ደግሞ ይሄው በቃ እኔ ትምህርት እንዲሆናቸው ብዬ ነው። እኔ ራሴ ማሳየት እንኳን አልፈልግም እውነት ለመናገር። ለምን እብድና ስለተባልኩ አሁንም እብድናት እንዳልባል ማለት ነው። አዳለ አንቺ እብድ አይደለሽም። አንቺ እብድ አይደለሽም። ይሄና አንድ ነገር ልንገርሽ። ስንት ብር ተከራየሽው ቤቱን? ወደ 3000 ስቶር ነው ገብቶሃል። እኔ ኮፊ ሰረሞኒ እየሰራው ነው ያለሁት። ስቶርም ዘበኝነትም ሆነ እየሰራው ነው ያለሁት። እዚህ ጋር የራሴ ከፍቼ ያለው ስራ ማለት ነው። ወርቅ ነበረኝ፣ ወርቄን ሸጬ ከፈትኩ። ኮፊ ሰረሞኒ ባህላዊና ለኔ ብጤዎች ውጪ ላይ ስሪና አብዲ እያሉ እንግዲህ ታረብ ሀገር ምናምን እየደወሉልኝ የማውቃቸው ጓደኞች እዛ ማለት ነው አበላለሁ ማለት ነው። እና 3000 4000 በለው ጠቅላላ። እና ስቶፍ ምናምን አልጠቀምም። ምታድሪው ውስጥ ነው ውስጥ ነው ምታድሪው ሱቅ ሳይሆን ልክሳሚ እንዴት በኋላ ውስጥ ነው ወይ ምታድሪው? ማደሪያሽ እዛ ነው። እዚህ ነው ቪዲዮ እንዴት እንደታውቃለህ? ስራ ኮፊ ሰረሞኒ ነው የከፈትኩት እና ቆይ እንድታዩ ብዬ ነው በደንብ ግልጽ እንዲሆንላቸው። አይሁ ይሄን ኮፊ ሰረሞኒ የሚሰራባቸው እቃዎች ናቸው እነዚህ ባህላዊ ነገሮች ማለት ነው። ተዘግቷል ቪዲዮ እና እንደዚህ ነው። እና እዚህ ውስጥ ነው አይታይም ቪዲዮሽ አይታይም።
አይታይም? እሺ ይሄ ኮፊ ሰረሞኒ የሚሰራበት እቃ ነው። እሺ ኮፊ ሰረሞኒ የሚሰራበት እቃ ነው። ቀን አሳያለሁ። ይሄ ትልልቅ ረከቦት ነው። ቪዲዮውን ስታዩት ይመጣላችኋል። ይሄም እንደዚህ ነው ማለት ነው። ታሪኩን ልነግራችሁ ለእህቶቼ ማለት ነው። እና እዚህ የሚጠብቅልኝ ከዚህ ቀደም ብዙ እቃ ስለተሰረቀኝ ሌላ ቤት ተከራይቼ ከዛ ስቶርም ሆነ ምንም ሆነ እየሰራሁበት ነው ያለሁት እዚህ ማለት ነው ገብቼ። እሺ እና እንዴት መሰለህ እኔ ብዙ አመት እድሌን በሙሉ በ7 አመቴ ነው ያልነገርልኝ። በ7 አመት ነው እኔ እናቴ ለሰው የሰጠችኝ። ወደ ላክስ ትሰጠኛለች፣ ላጎት ትሰጠኛለች፣ ለተለያየ ቦታ ትሰጠኛለች። እሱ እኔ አላውቅም ትክክለኛ ማንነቴን ራሱ ማለት ነው። ግን እናቴ ስጠይቃ ችግር ነው የምትለው። በ12 አመቴ አዲስ አበባ መጣሁ። ትምህርት አላስተማረችኝም። የእሷን ልጆች ሳሳድግ ነው የኖርኩት። ከዛ አጎቴ ድንገት ከጅማ መጣና አንቺ ለምንድን ነው ይችል ልጅ ትምህርት ማታስተምሪያት? እኔ ጋር ነበረች። እኔ ከሚስቴ ስላልተስማማሁ ወደ እናቷ የመለስኳት አለኝ። ከዛ አጎቴን የመከረኝ አረብ ሀገር ሂጂ ብሎ ማለት ነው። ፓስፖርት አወጣልኝ። ከዛን አረብ ሀገር እርግጠኛ 20 አመት ምናምን አረብ ሀገር ቤሩት ሄድኩ። ቤሩት ለቤተሰብ ላይ ሰራሁት ማለት ነው። ከዛ ተመለስኩ ኩዌት ሄድኩ። አሁንም ለቤተሰብ ቤት ጀምሬ ነበረ ለእናቴ ማለት ነው። ቀጥሎ ተመለስኩ አመመኝና ማለት ነው። ፊት ሲነሱኝ ድጋሚ ሳውዲ ሄድኩ። ፊት ስለነሱኝ ነው ሳውዲ ሄድኩት። መሄድ አልፈለኩም ነበር። ሳውዲ ሰርቼ ስመጣ ያመኛል። ገብቶሻል? አሁን የሚያመኝ በሽታ ድሮ የሚያመኝ ነበረ። ከዛ አሁንም እንደገና ተመልሼ ፊት ሲነሱኝ ዱባይ ሄድኩ። ዱባይ ለረጅም ዓመት ሰራው። በቃ ህመሜን ችዬ ምን ብዬ ማለት ነው። ዱባይ ወደ 4 አመት ሰራው። ያምሽ ነበረ? አዎ ዱባይ ያመመኝ ነበር የሰራሁት። ከዛ ችዬ ነው የቤተሰብን ፊት ስላየሁት ገባ መመለስ አልፈለኩም። አሁን ቶሎ ማለት ነው ፊታቸው ሂጂ ስለሚሉኝ ማለት ነው። ዱባይ ወደ 4 አመት ስሰራ 5ኛው ብቻ 4 አመት ምናምን ከሰራው በኋላ ዲስክ በሽታ ተያዝኩ። ገብቶሃል? ከዛ ህንድ ሐኪም ቤት ስትወስደኝ እኔ ቋንቋ ብዙም አልችልም ይሆናል የህመም ቋንቋ አልችልም የህመም ቋንቋ። ከዛ ምን አለ መሰለህ ዶክተሩ መርፌ እንዳትወስጂ፣ መርፌ ከወሰደች እድሜ ልኳን በመርፌ ስለሆነ ሰውነቷ ከጥቅም ውጭ ይሆናል ይላታል ለማዳሜ ማለት ነው። ማዳሜ ትፈልገኛለች ለምን ብትል በርካሽ ብር ነበር እየሰራሁት የነበረው ፊታቸውን የቤተሰብ ፊት ጠልቼ ማለት ነው። አለመመለስ ሀገሬ ማለት ነው። ከዛ እሱ ለ3 ወር እንግዲህ ስሙ አረቦችንም ነው የምነግርሽ ለ3 ወር እረፍት ሰጥቶኛል ዶክተሩ ለ3 ወር ምንም አይነት ስራ ሳልሰራ። እሷ ማደንዘዣ እየሰጠች ታሰራ ይኖረዋል። እኔ አይታወቀኝም ሳሚ እግዚአብሔርና አይታወቀኝም። እና ከዛ ዶክተሩ ለቀጠሮ ስትወስደኝ ከጥቅም ውጪ ነው ለምን አላት። እና ዶክተሩ ራስ ህንድ ነበረ። አሁን ግቢያ ማስተርጓሚ ጽዳት ነበረች አበሻ እግዚአብሔር ስጣት። እሷ ራሱ መተባበሯና እሚልሽ አለችኝ በዚህ እድሜሽ ጎንበስ ብለሽ የምትሄጂው አሁን በፊዚዮቴራፒ የሚመለስ ነው፣ በፍሎሃ የሚመለስ ነው። ላቋርጠሽና አንዴ ይቅርታ ላቋርጠሽና እባካችሁን የለቅሶ ኢሞጂ አትላኩ። ኮፕሊክ ሼር አድርጉ ስትባሉ አታደርጉ። የለቅሶ ኢሞጂ ትልካላችሁ። ሊቋረጥ ይችላል፣ ሊያቋርጥብን ይችላል፣ ይዘጋብን ይችላል። ለእናንተ የሚጠቅም ነገር እየተደረገ እያያችሁ የለቅሶ ኢሞጂ የምትልኩ ሆን ብላችሁ ማለት ነው። ልታዘጉት ፈልጋችሁ ከሆነ እውነት የስራችሁን ይስጣችሁ። ሌላው ልጅቷን ፎሎ አድርጓት። እህታችሁ ነች። በሰው ሀገር 14 አመት ተንከራታ በቤተሰብ ተጠላ በዚህ ህይወት ውስጥ የምትኖሩ እህታችን ነች። ለእናንተ ይሄ ትምህርት ካልሆናችሁ መቼም እናንተን 24 ሰዓት ስናስተምር አንኖር። ይሄ ለእናንተ ልጅቷን ለህሊናችሁ ብላችሁ ፎሎ አድርጓት። ቢያንስ እንኳን አንዳንድ ነገሮች ይጠቅማታል። ስራ እየሰራች ነው። ቤተሰብ በባህል ምድር ነው አውጥተው የጣሏት አናውቅሽም ብለው 14 አመት ስትቀልባቸው የነበሩ ቤተሰቦች ሰው በዚህ ልክ እንግዲህ ከዚህ በላይ ምንም ሀዘን ከዚህ በላይ ምንም የከፋ ዘመን የለም። ቀጥታ ባንና አስተረኮመች በደንብ አርፋ እኔ ሀገሬ ሲሄድ ድናለሁ ያልኳት ትድኛለሽ አለችኝ። ዶክተሩ አለኝ እኔ እጽፍልሻለሁ አለኝ። ጽፎልኝ ቀጥታ
በሶስት ቀን ሴትዮዋ ጥፋቷን ስለምታውቅ ለካ ህገ ወጥ ነው ያደረገችው ማለት ነው። ትኬት ገዝታ ላከችኝ እና ከዛ በፊት ግን እኔ ወርቅ ነበርኝ 11 ካራንት ወርቅ ገብቷል ስለተማርኩ እገዛለሁ እና 21 ነው 24 ገዝቻለሁ ማለት ነው። እሱን በ18 ቀየረችብኝ እና ስላመመኝ መከራከርም አልፈለኩም። አምላኬ ቤቱን ሀገር ያስገባኝ ነው ያልኩት። እንደቀየረች አውቃለሁ ግን እኔ አርቲፊሻል መስሎኝ ነበር። እዚህ መጥቼ ሳይው በ18 ነው የቀየረችው። አያችሁ በ21 ነው ይሄኛው በ18 አድርገዋለች እና መጣሁ እዚህ ስመጣፍ በቃ ስለዚህ እዛ ሆኜ ለእህቴ ልጅ መኪና ገዛለሁ ብሎ 100,000 ብር ሰጥቼው ነበረ። የጋራ እንሰራለን ነበር ያለኝ 11,000 ድርሃም ማለት ነው። እንግዲህ የዛሬ 6 አመት ምናምን 4 አመት ነው የሚሆነው። ከዳኝ እስካሁን ድረስ አልሰጠኝም። ልክ በመጣሁ በ8 ወሬ በመጣሁ እዚህ ሐኪም ቤት እየታመምኩ እያወቀች ሐለርት እየተመላለስኩ መሆኑን እያወቀች የግል እንዳትሄጂ ብሎኛል ዶክተሩ። የግል ብትሄጂ ምንም ጥቅም የለው የመንግስት እንደዚህ እኛ እንዳለ አኮማ ነው ያለ አኮማ መስተሽፋ ነው ያለ። ከዛ ሐለርት ነው የተከታተልኩት ፊዚዮቴራፒ ማለት ነው። ለ3 ወር ፍሉሃ ገባሁ። ጸበል እስካሁን ድረስ እንከራተታለሁ። ግን እንደዛ ያመመኝ እንደሆነ እያወቁ የእህቴ የበዓል ዕለት የፋሲካ የዛሬ አመት ዘይት ግዢ አለች። እንግዲህ 12 አመት መጥቼ 14 አመት የሷ ልጆች አሳድጌያለሁ። ትምህርት አላስተማረችኝም። ውስጤ ብዙ ነገር አለ ገብቷል። እየጠየኳት ያለ ለምን አላስተማርሽኝ የሚለው ነገር ይሄ አለብኝ በውስጤ ማለት ነው። ከዛ ዘይት ግዢ ስትለኝ አልገዛም አልኳት። አከኝ እየታመምኩ ነው እኮ ምን ያሳለው ተመቼ እኮ ነው የምታየኝ፣ ደስተኛ አይደለሁም እኮ በእውነት ፍራሽ ውስጥ እኮ አለቅሳለሁ ታውቃለች እሷ ማለት ነው። አልገዛም አልኳት። እሷ ዘይት ለበዓል ልታሳድፍበት ነው፣ እኔ ግን አሞኝ ነው ብሶት ስላለብኝ አልገዛም አልኳት። ቤቴ ለቀሽ ውጭ አለች። ክርስቶስ ምስክሬ አንድ በአንድ ማለት ነው ስሜት ስላለኝ ትችላት ወጣሁ። ትችላት ወጣሁ። ደስ ማን ነው ቤት ለቀሽ ውጭ አለችሽ? እህቴ። እናትሽን አላገኘሻትም? እናቴ ክፍለ ሀገር ናት። ከእናቴ ጋር ብዙ ማንስማማም። ለምን ለአራት ሰው ከዚህ በህፃንነቴ ስለሰጠችኝ ቁስልም ብዙ ቁስል አለብኝ። ገባ አይደለ? ብዙ ፍላጎት የለኝም። እንደናት አናወራም። ሄጄ ጠይቃታለሁ፣ ምን እላታለሁ፣ ረድቻታለሁ፣ ቤት ሰርቼላታለሁ እንጂ ከውስጤ አይደለም። በልጅነትም ቁስል ስላለብኝ ማለት ነው። አሁን ቤተሰብ አንቺን ምንድን ነው የሚሉሽ? አሁን አብዳለች ነው የሚሉሽ? እብድ ነሽ ነው የሚሉሽ አይደል? እብድ ናት በቃ አበደች አለችኝ። እህቴ ብር ስላልሰጠሻቸው ስለማትረጃቸው ገንዘብ ያለሽን ሁሉ ጨርሰሻል። አሁንም ማኖር እንኳን አልቻሉም ማለት 12 አመት አኖረሻቸው። አንቺ ወተሻው ሜዳ ላይ ሰው ቤት ተከራይተሽ ነው የምትኖሪው? ሁሉም ቤት ተከራይቼ ስራ እየሰራው ነው ያለሁት። ያው ስራውን ኮፊ ሰረሞኒ ባህል ቤት ሰርግ ቤት ሲደወልልኝ እቃ ይዤ እሄዳለሁ። የድዳያኖችን አበላለሁ። አስፋልት ላይ ማለት አሁን ድሃዎችን ማለት ነው እንደዚህ የጎዳና ልጆች አብድልኝ ቤተክርስቲያን ሂጂና ይሄን ነገር ዘክርልኝ ሲሉ ይዘክራሉ። በቃ ሌላ ስራ አልሰራም። ስለማይመኝ ከባድ ነገር አላነሳም። እድሜ ስንት ነው? 34 ይሆናል። ከዛ በታች ለማግባት ለመውለድ እቅድ አይነሽ ማሰብ ማለት አታስብም? አልፈልግም። ለምን ከዚህ በፊት በልጅነቴ በ7 አመቴ ብዙ አይነት ችግር ስለደረሰብኝ ማን አለኝ? ልጅስ እኔ በሞት ልጅንም እኮ እንደኔ የምትሆነው አይደል? ገብቶሃል? ቤተሰብ የለኝም ማለት ለማን ትሞታለህ? አያስፈልግም ማለት ይሄ ሀሳብ የለኝም። እኔ እውነት ለመናገር ባስብ ድሮ አደረገው ነበር። ግን ተተኸው የምትሞት መከታ ዘመድ ሲኖር ገብቶሃል? እኔ የኔን የሚሸጋገር ሰው ሲኖር እኮ ነው የምኖርበትን ቤት እያየሁ ነው አይደል?
ቤተሰብን እኔ ከመጀመሪያ እስከ መጨረሻው በቃ ማውራት ይደብራል። ለመናገር እንዲህ ነው ብዬ ለማውራት እኔ ራሴ አፍራለሁ። ስለማፍር ምንም ያስፈልግ ባይነኝ እንደ ሴት ልጅ ወንድ ልጅ አጥቻ አይደለም። እንደውም ወንድ ልጅ ላይ እቀልዳለሁ፣ ስቃለሁ፣ ሲደወልልኝ ስቃለሁ። ለምን ያሳለፍኩትን ስቃዮች ማቀው ነኝ። ሁለተኛ ነገር ልጅ የምትለው እኮ ቤተሰብ ሲኖር ነው። አሁን ወገብሽን ያመመሽ ነው። እግዚአብሔር ይመስገን በጸሎት በፊዚዮቴራፒም ራሴን እያስተካከልኩ በጣም ነፃነት አግኝቼ አሁን እየሰራሁ ምን ይቆጭሻል? እንደው አሁን ካለፈ ህይወትሽ ምን አለበት ብለሽ የሚጸጽትሽ ነገር አለ? ቤተሰብ ባረዳለሁ ለራሴ ቤት ብሰራ የሚቆጨኝ ለራሴ ቤት ብሰራ መጀመሪያ አሁን ለቤተሰብ ተመታደር ለራሴ ባደርግሎ ብዬ ቆጨኛል። ሌላ ነገር እንኳን አይቆጨኝም። ለምን እድሌ ነው ብዬ ብቀበለው ነገር ነው። ግን ስደት ላይ ሆኜ የስራውን ስለማውቀው ምን መጀመሪያ ለኔ ባረግ ለእህቴ ልጅ አሁን ብር ከማበድር ለኔ ቦታ ብገዛበት ዶሮ ለእናቴ ቤት ከመሰራ ነበር ድሮ እኔን ታውቂኝ ነበር ድሮ አውቃለሁ። እዛ ቢሩት ወኔም ሳውዲ ዱባይ ሆኜ እከታተል ነበር። እና ለምን ያኔ ማለት አታድርጉ፣ ይሄን አድርጉ፣ ይሄን አዙ፣ ቤተሰብ እንደዚህ ነው እያልኩ እናገር ነበር እና አትሰሚም ነበር ማለት ነው። ከዛም በኋላ እኮ የሀቢባ ምክር፣ ያንተን ምክር፣ የተለያዩ ሰዎች ምክር ስዝ ወርቅ መግዛት ጀመርኩ። 200 ካሬ ነው። እሱ እንኳን እሱ ልገዛ ነበር ተውኩት። ይበሉብኛል ብዬ ነው ገብቷል። ይከዱብኛል ብዬ ነው። የተለያየ ነገሮች እጃቸው ያስቀመጥኳቸው ነገሮች ናቸው እኮ ዛሬ የጠቀሙ ገብቷል እንጂ የዛ የኩኝ በቃ ሜዳ ላይ ልትቀር ነበር። እኔ ምክር ባልሰማ ሜዳ ላይ ነበርኩ። አብዳላ መጣች እኮ ነው ያሉኝ። እኔ እኮ ጤነኛ ነኝ በእውነት ጤነኛ ሆኜ ወደ እብድ ቀየሩኝ። አይገርምም? ስም ታፔላ ሰጡኝ። ታፔላ አያት ቤተሰብ ታፔላ ነው የሚሰጥሽ እህቴ። ቀና ብዬ እንኳን ሰው እኔ አልናገርም። ቤተሰቦች ይልካል። እኔ አንድ ነገር ልንገራችሁ። ዱርዬ መሆኔን የማታውቁት ለቤተሰብ ታዛዥ መሆኔን የምታውቁት እናቴ ለአያቴ ስትሰጠኝ ሄጃለሁ፣ ለአጎቴ ስትሰጠኝ ሄጃለሁ። እንደገና አዲስ አበባ ስልከኝ ሰጃለሁ። አዲስ አበባ እህቴ ሰው ቤት ስትልከኝ ሰርች ቀና ብዬ ቤተሰብ አልናገርም። ግን ዛሬ የትናንትና ማንነቴን ሳነሳባቸው እብድ ናት አሉ። በምን ስላቸው ማለት ነው። እሺ እግዚአብሔር አለ። እኔ ገንዘቤ ነው ጠላት ነው። አዎ ገንዘብሽ ነው ጠላትሽ። እኔ አንዳንዴ እዚህ ሚዲያ ላይ ስናገር የምትቀልዱ ሰዎች አላችሁ አይደል? ቀልዱ ግን ዋጋ ያስከፍላችኋል። ዛሬ እኔ ብዙ ነገር ጎሎኝ እኔ ሙሉ አይደለሁም። የራሴ ብዙ ነገሮች፣ ብዙ ፈተናዎች፣ ብዙ መከራዎች አሉብኝ። ግን ያን ትቼ እንዲያታድርጉ እንዲያርጉ ነገ ሄዳችሁ እኔ ማቀው ስላለ ነው። እንደሱ አይነቴ ብዙ ሰዎች ወድቀው አይቻለሁ። ኢትዮጵያ ውስጥ ምን አይቻለሁ። ጸበል ውስጥ ገብተው አይቻለሁ። በየጸበሉ የሚንከራተቱ አላጋጠሙሽም? አረብ ሀገር የመጡ በየጸበሉ ሲንከራተቱ እነሱን እያየሁ ነው የተጽናናሁት። ክርስቶስን እነሱን አይቼ የተጽናናሁ። አንቺ እብድ ናቸው ተዋቸው፣ ለቀው እናትና አባት ብልጥ ታርጓቸው ገንዘብን ወንድም ቤተሰብ በልቶ ለወንድ ሰጣ ነው ገንዘቧን የመጣች እየተባለች አበደች አሉ። ስንት ጉድ። እንደውም እኔ እኮ ማለት ነው ራሴን ችዬ ኮፊ ሰረማን ከፍቼ ቪዲዮውን ሜንሽን አድርግልኝ ማርያምን ነው ግባና ጠንክሬ ማለት ነው የራሴን እየሰራው ነው ያለሁት እኮ ጠንክሬ ማለት ነው። እንደዛ ያያመነ ጠንክሬ ነው የምሰራው እና እኔ ይሻላል። እነሱ እኮ ማለት ነው ልብስ የላቸውም አልኩ። ልብስ ማለት ነው እና ሲያሳዝኑክ በቃ ሲያሳዝኑ ዘበኝነት ነው የምትሰሪው? ኧረ አይደለም የራሴ ስቶር ውስጥ ነው ያለው። ኦኬ ማለቴ ቤቱን ምን እየጠበቅሽ ማለት ነው በዛው? አዎ እጠብቃለሁ። ኦርደር ሲኖር ተቀብዬ ሄጄ ሰርቼ ይዤ መጥቼ እዚሁ እቀመጣለሁ። እና በይመችሻል። አሁን እሱ መኖሪያ ቤትሽ ይመችሻል። አንቺ ለመተኛት ምናምን ይመችሻል ቦታው? አየሁት እኮ በማዳበሪያ የተሸፈነ ነው። ከቤተሰብ ግሮጫ ይሻለኛል።
በጣም ይሻለኛል 100%። አያችሁ እህቶች፣ ለዚህ ነው ሁሌ እኔ እንደ ቀልድ ወይም ደግሞ ምናልባት ብዙዎቻችሁ ያልተጻፈ ያልተነበበ ነው ማወራ የሚመስላችሁ ይሄን ስለማይ ነው። ብዙ ጉድ እናውቃለን። መቼም 14 ዓመት ቆይታ የከፈለችው ዋጋ ይሄ ነው። እቺታች መጨረሻ ላይ 14 ዓመት 10 ዓመት በላይ ቆይታችሁ ከሄዳችሁ ወደዳችሁም ጠላችሁ ቤተሰብ ታፔላ የሚለጥፈላችሁ አብዳለች፣ ጠሽ ነች። ገንዘብሽን ከበሉ በኋላ ወስደው ጸበል ነው የሚጥሉሽ። ጸበል እንደው መሊና ካላቸው ነው አንቺ ወይም ሌላ እንደው እግዚአብሔር የሚፈራ ሰው ወስዶ የሚጥላችሁ። ይሄ ነው እንዳትሆኑ። ይሄ እኮ ማለት የሞት ሞት ማለት ይሄ ነው። እባካችሁን የለቅሶ ኢሞጃት ላኩ እባካችሁን፣ ስለፈጣሪ ብላችሁ እባካችሁ። ሊቋረጥ ይችላል። ምክንያቱም ታፕታፕ ኮፕሊንግ ሼር አድርጉ ሲባል የሆነ ለጥቅም የሚመስላችሁ ሰዎች አላችሁ። እመቤቴ ማርያምን እኔ ከዚህ ቲክቶክ ላይ የማገኘውን ጥቅም የለኝም፣ ምንም ነገር የለም። እኔ በእመቤቴ ማርያም ነው የምላችሁ። እስካሁንም ምንም ያገኘሁት ነገር የለም። ግን እናንተ እንድትጠቀሙበት ባገኝበት ራሱ ብትጠቀሙበት ምን አለበት? ሌሎች ጌም እየተጫወቱ አይደል የሚረዳችሁ? ምን አለበት? እኔ ጌም ስጫወት ተቃልኩ ታፕታፕ ኮፕሊንግ ሼር አድርጉ ስትባሉ ለምናት ስንቴ ነው የተዘጋው? አሁን እኮ 4ኛ ነው የተዘጋው። አሁን 5ኛ ለመጨረሻ ማስጠንቀቂያ ተሰጥቶኛል። ከዚህ በኋላ ከተቋረጠ ከዚህ በኋላ በዚህ ቲክቶክ ተመልሰን አንገናኝ። ይሄን በምጥ